ሰላም እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ብዙ ጊዜ ስለማወራለት ስለ አባወራዊ ስርዓት የተወሰነ ሐሳብ ልናገር ነው የመጣሁት በጣም በተደጋጋሚ ስለ ፓትሪያርኪ ያወራለውና አንድ ሁለት ሐሳብ ደርሶኛል እስቲ ዘርዘር አድርገ ስለ ፓትሪያርኪ የሚል ሐሳብ ደርሶኝ ነበር እንደው ባትሉኝም ጊዜ እየጠበቅኩ ነው አወራልበታለሁ ብዬ So ዛሬ ማውራው ስለ ፓትሪያርኪ የተወሰነ ሐሳብና ለምን ዓለም ሁሉ ፋይት ያረጋው እንዳለ እሱ ነው ማወራላችሁ ኦኬ በመጀመሪያ ደረጃ ፓትሪያርኪ ማለት ምን ማለት ነው ከሚለው እንጀምር ፓትሪያርኪ ማለት ምን ማለት ነው ወይም ደግሞ የአባወራዊ ስርዓት ምን ማለት ነው የእንግሊዘኛ ትርጉም ጋር ስንመጣ patriarchy the father or eldest male is a head of the family አባት ወይም ደግሞ የመጀመሪያ ወንድ ትልቅ ወንድ በቤቱ ላይ ራስ የሚሆንበት ማለት ነው ሁለተኛ ትርጉም a system which men hold the power and women are largely excluded ይላል ሁለተኛ ትርጉም ያው እንደምትጠብቁት ነው ኦኬ ቲጂ ለምንድነው ፓትሪያርኪን የምትደግፊው ካላችሁኝ ፓትሪያርኪ ሰው ሲደብረው የጀመረው ሐሳብና ሲስተም ሳይሆን ፓትሪያርኪ የተፈጥሮ ስርዓት ማሳያ ነው ወይም ደግሞ ከፈጣሪ የተሰጠን ስርዓት ማሳያ ነው ለዚህ ነው ፓትሪያርኪን እምደግፈው ምን ለማለት ፈልጌ ነው መሰላችሁ በመጀመሪያ በዚህ ምድር ላይ የተመሰረተ ተቋም ቤተሰብ ነው ብዬ አስባለሁ ያንን ቤተሰብ የመሰረተው እግዚአብሔር አባትን ራስ አድርጎ ነው የመሰረተው ከዛ በኋላ ደግሞ ሚስትን ወይም እናትን ለአባት ረዳት አድርጎ ነው የመሰረተው which is የምታውቁት ነው እንግዲህ ክርስቲያን የሆናችሁ ዘፍጥረት ላይ የምታዩት ነው ሌላ ሃይማኖት ተቋማት ላይ ያላችሁም still the same thing ሃይማኖቶቻችሁ ቤት ላይ እንደሚሉ እርግጠኛ ነኝ so ፓትሪያርኪ ማለት አባት ራስ የሚሆንበት እናት ደግሞ የአባት ረዳት ሆና ቤትን የምታስተዳድርበት አባት የሚመራበት ቤት እናት ደግሞ በተመሳሳይ ቤትን የምታስተዳድርበት ሲስተም እንደሆነ ነው ማምነው ፓትሪያርኪ ማለት ነው ሶ ለምንድነው ፓትሪያርኪን ሰፖርት ማረገው ለምንድነው ፓትሪያርኪን ምደግፈው to be honest በፊት ላይ ይሄን ያህል ስለ ፓትሪያርኪ ምጨነቅም አልነበርኩም ምክንያቱም ማስበው ነገር ምንድነው ዓለም ሁሉ በፓትሪያርኪ ነው የምትመራው ቤተሰብ በፓትሪያርኪ ነው የሚመራው ስለዚህ it's okay ብዬ የማስብ ሰው ነበርኩ እንደማንኛችሁም until የፌሚኒዝም ዌቭ እስኪገባኝ ድረስ የፌሚኒዝም ጫጫታና ፓትሪያርኪን አታክ ማድረግ ሲናሪዮ እስኪገባኝ ድረስ ብዙ ፓትሪያርኪን ያን ያህል ምቆምለት ነገር አልነበረም So መላልሼ እንዳነሳሁላችሁ ብዙ ደስተኛ ያልሆኑ ተጨቁኛለሁ ብለው ያሰቡ በኦርደር ውስጥ በሲስተም ውስጥ በሌጋሲ ውስጥ መቆየት ያልፈለጉ አመፀኛ ሴቶች መጀመሪያ ማፍረስ የፈለጉት እግዚአብሔር የሰጠንን ስርዓት ነበር ያ ስርዓት ምንድነው ባል ራስ የሚሆንበት ሚስት ደግሞ ረዳት የምትሆንበትን ስርዓት አፍርሰው እኩል እንደሆኑና እኩል ፋንክሽን እንዲያረጉ ያደረጉበት ስርዓት አለ በዘመናት መካከል በጣም ብዙ ሴቶች ደስተኛ ሳይሆኑ ሲቀሩ በባሎቻቸው ሲጨቆኑ ወይ ደግሞ በትዳር ውስጥ ደስታን ሲያጡ አመፀኛ የሆኑበት ሲናሪዮ አለና ሁሉም ባለትዳር ደስተኛ ነው ማለት አልችልም ሁሉም ባለትዳር ፉልፊልድ ነው ማለት አልችልም ሁሉም ባለትዳር ደግሞ ደስተኛ ሆኖ ያለ ምንም ጭቆና ያለ ምንም መከፋት አሳልፏል ማለት አልችልም እንደውም ቆንጆ ህይወት ነበራቸው የምንላቸው ሰዎች እንኳን በጣም የተከፉበት በጣም ያዘኑበት ትዳር ውስጥ መቆየት የጠሉበት ዘመን በህይወታቸው አልፏል ብዬ አስባለሁ ይሄ የትኛውም የፍቅር የትዳር ግንኙነት ሲናሪዮ ነው ዳይናሚክሱ ነውና በትዳር ደስተኛ አለመሆን ትዳርን መጥላት ሲስተሙን እንድናፈርስ ካረገን እዛ ጋር ነው ስተት የምንፈጥረው ከዚህ በፊት መሪነታቸውን ራስነታቸውን በጣም አቢዩዝ ያረጉ በጣም ብዙ አባቶች እንዳሉ እናውቃለን በታሪክ አጋጣሚ በዘመን አጋጣሚ የትኛውም ሲናሪዮ ላይ አባቶች የአባትነት ሚናቸውን መወጣት ሲያቅታቸው ከቤታቸው ስትራክቸር እንደሚጠፋ ከቤታቸው ሩል እንደሚጠፋ ከቤታቸው ያልተፈለገ ነገር እንደሚወጣ በዘመናት መካከል ያየነው ይመስለኛል
ሃይማኖት ቤት ላይ የምትቆዩ ከሆነ እያንዳንዱን ታሪኮች ብታነቡ አባቶች ፌል ያረጉበት ቤት ውስጥ አባቶች ማስተዳደር ያቃታቸው ቤት ውስጥ የማይፈልግ አመጽ ይወጣል። ለምሳሌ የዛን ዘመን ሳይሆን እስከዛሬ ዘመኑን ያስጨነቀች አንድ ኤልዛቤል የተባለች ሴትዮ የወጣችው ባሏ ባል መሆን ስላቃተው፣ ባሏ ራስ መሆን ስላቃተው፣ ባሏ ማስተዳደር ስላቃተው፣ ንግስናውን አይደለም ራሱን መግዛት ስላቃተው እሷ ስትሰለጥንበት የተፈጠረ ነገር ነው እስከ ዛሬ ዘመናችንን ድረስ የሚያስጨንቀው። ያ ማለት ባሎች አባቶች ሚናቸውን ያልተወጡ እንደሆነ የምንደርስበትን ሲናሪዮ በደንብ መተመን እንችላለን ብዬ አስባለሁ። whatever the cases አንዳንድ ኃላፊነት የጎደላቸው መምራት የጠፋቸው ወንድነታቸውን ለአቢዩዝ የተጠቀሙ ወንዶች አሉ ማለት አባቶች አሉ ማለት መሪዎች አሉ ማለት ስርዓቱ ልክ አይደለም፣ ስርዓቱ መፍረስ አለበት ማለት አይደለም። ለምሳሌ ቤታችሁ ውስጥ በረሮ ቢያስቸግራችሁ፣ አይጥ ቢያስቸግራችሁ ቤቱን ላፍርሰው አትሉ። ቤቱ ይፍረስ አይባልም ማለት just like that። ግን ለነዛ ለማይመቹ ነገሮች መድኃኒት የሚሆን ነገር ትፈልጋላችሁ። ለምን? ቤቱን ማቆም ስላለባችሁ፣ ቤቱ ሰስቴን መደረግ ስላለበት። ስለዚህ በህይወት አጋጣሚ በኑሮ አጋጣሚ ጤናማ ነገር ያልሰሩ አባቶች፣ ወንዶች፣ ባሎች ያሉ እንደሆነ ሲስተም አይደለም የምናፈርሰው፣ ሪዲም ነው የምናረገው። የተበላሸውን ሪዲም ነው የምናረገው። ጥቂቶች አበላሹት ማለት አንዳንዶች በሚገባቸው ህግ አልተመላለሱም ማለት ሲስተሙ ኢንታየር ሲስተም ልክ አይደለም ማለት አይደለም። የሆነ ቦታ ላይ ልክ ያልሆነ ነገር ተገኘ ማለት አገሪቷ በአጠቃላይ እንደዛ ናት ማለት አይደለም። ራይት? ስለዚህ አንዳንድ ፓትሪያርኪን በመጠቀም አባወራዊ ስርዓትን በመጠቀም አባትነታቸውን በመጠቀም ያጎሳቆሉ አሉ፣ የጨቆኑ አሉ፣ ብዙ መጥፎ ስራ ይሰሩ አሉ። አዎ፣ ግን የነሱ ስራ አባወራዊ ስርዓት እንዲፈርስ ጋራንቲ አይሆንም። ምክንያቱም ሲስተሙ ራሱ የተዘረጋው በሰው ስላልሆነ ማለት ነው። ብዙዎች ክሌማቸው ምንድነው? አባወራዊ ስርዓት ሶሳይቲ የመሰረተው ነው፣ ወይም ደግሞ ወንዶች ፊዚካሊ ፊርም እንደሆኑ ስላወቁ የሆኑ ሰዎች ተነስተው የጀመሩት ነው ብለው ብዙ ሰዎች እንደው ኮምፔር ኤንድ ኮንትራስት ሊያደርጉ ይችላሉ። ሰዎች የጀመሩት አይደለም፣ የተፈጥሮ ነው። ተፈጥሮ ደግሞ ከፈጣሪ የተሰጠን ነው ማለት ነው። እንደዛ ነው ማምነው። እና ድሮም ረዥሙን ጊዜ ቤተሰብን አገርን ወደዳችሁም ጠላችሁም ያቆመው ፓትሪያርኪ ነው፣ ስርዓት ነው፣ ወይም ፕሪንሲፕል የምንለው ነገር ነው። ስሜት አይደለም ወይም ፍላጎት አይደለም። ስለዚህ አገርን ወደዳችሁም ጠላችሁም ዛሬ ኢትዮጵያ ብለን እንምንጠራትን ኢትዮጵያን ያቆሙልን አባቶች አሉ። ራይት? ኢትዮጵያን ያቆሙልን፣ ኢትዮጵያን ከወራሪ ኃይል የጠበቋት አባቶች አሉ። የሆነ ነገር ባልተመቸን ቁጥር ሲስተምን አይደለም የምናፈርሰው። ኢትዮጵያ ውስጥ የሆነ ነገር ተፈጥሯል ሲባል ኢትዮጵያን አይደለም የምናፈርሳት፣ የተፈጠረውን ነገር ነው ማፍረስ ያለብን። ራይት? ስለዚህ ባይ ኤኒ ሚንስ ይሄ የስትራክቸር ማሳያ፣ የዲሲፕሊን ማሳያ፣ የሌጋሲን ማሳያ የሆነውን ፓትሪያርኪ ማፍረስ ማለት ልጆች ያለ አባት እንዲቀሩ፣ ቤት ያለ መሪ እንዲቀመጥ ያደርገዋል። ምክንያቱም የሁሉም ሚና የተለያየ ስለሆነ ማለት ነው። ስለዚህ ብዙ ጊዜ የሴት መብት ተሟጋች ነኝ የሚሉ ሴቶች በአጠቃላይ በሚባል ደረጃ ዌስተርን ወርልድ ላይ ምዕራባውያን ጋር እኛም እዚህ ሀገርም ገብቷቸው ይሁን አልገባቸው ይሁን አላውቅም፣ አብዛኛው ሴቶች የሚቃወሙት ስትራክቸራል የሆነ ነገር ቢኖር ፓትሪያርኪ ነው፣ አባወራዊ ስርዓት። አባወራዊ ስርዓት ለወንዶች ያለ ልክ የሆነ መብት ሰጥቷቸዋል የሚል ሚት አለ። ወንዶች ረዥሙን ዓመት ስልጣን ላይ ስለነበሩ፣ ወንዶች ረዥሙን ዓመት ሲመሩ፣ ሲያስተዳድሩ፣ ነገር ሲያበላሹ፣ ሴቶችን ሲደፍሩ፣ እንዲና እንዲህ ሲያረጉ ስለነበሩ ፓትሪያርኪ ስርዓት አይጠቅምም፣ መፍረስ አለበት የሚሉ በጣም
ብዙ የሚሟገቱ አሉ ከፌሚኒዝም ሐሳብ አቀንቃኞች መካከል ማለት ነው። ፓትሪያርኪ ለወንድ አይደለም መብት የሰጠው፣ ፓትሪያርኪ ለወንድ ኃላፊነት ነው የሰጠው፣ እንዲያውም በርደን ነው የሰጠው። ግን ስናስበው ፓትሪያርኪ ለወንድ ወይም አባወራዊ ስርዓት ወንዶችን ለጥቅማቸው ፊት ያስቀደመ ይመስለናል። አዎ አንዳንድ ወንዶች ፕሪቪሌጅድ ነበሩ። የቀደሙት አባቶች ግን ፕሪቪሌጃቸውን ሪስፖንሲብል ለመሆኛ ነው የተጠቀሙበት፣ ወይም አቢዩዝ ለማድረግ አልነበረም የተጠቀሙበት። በየስርዓቱ በየዘመኑ ስልጣንን ያላግባብ የሚጠቀሙ አሉ። አገሬን አገር ያረጋት፣ ኢትዮጵያን ኢትዮጵያ ያረጋት የአባቶች መሞት ነው። የሴቶች ደግሞ ለቤቶቻቸው መኖር ነው። በቀድሞ ዘመን ኢትዮጵያ ምንም አይነት ነገር ከህዝቦቿ ስትፈልግ ቀድማ የምትጠራው ቀድማ የምትሰይመው ወንዶቹን ነው እንጂ ሴቶቹን አይደለም። ምክንያቱም ሴቶች የማህበረሰብ ኃላፊነት አለባቸው። ሴቶች ልጆች የማሳደግ ኃላፊነት አለባቸው። ሴቶች ዶሜስቲክ ወርክ አለባቸው። ስለዚህ መቅደም ያለበት ምንድን ነው? ሴቷ ቤቷን ፕሪዘርቭ ማድረግ ትችላለች፣ ወንዱ ግን ወጥቶ መሞት ይችላል። ወንዱ ለሀገር መጋደል ይችላል። this is patriarchy ነው። የቀድሞ አባቶች ያላቸውን ስልጣን ኃላፊነት ለመውሰጃና ለመሞቻ ነበር ያደረጉት። ለልጆቻቸው ለሚስቶቻቸው የሚሞቱና የሚጋደሉ ነበር የሆኑበት። ከጊዜ በኋላ ግን አይ ፓትሪያርኪ እኮ አይጠቅምም የሚባለውን ነገር መልሰን መላልሰን በሰማን ቁጥር ፓትሪያርኪን ዲስማንትል ስናደርግ፣ ፓትሪያርኪን ለማፍረስ የአባወራዊ ስርዓትን ለማፍረስ ስንሮጥ በጣም ብዙ ቤቶች ላይ አባቶች ኃላፊነቶቻቸውን እንዳይወጡ አድርገናል። መልሰው መላልሰው የሴት መብት ተሟጋቾች እያሉን ያሉት ነገር ምንድነው? አባወራዊ ስርዓት ማለት ዶሚናንስ ነው ወይም ደግሞ መጨቆኛ ነው፣ ኦፕሬሽን ነው። ሴቶች እንደ ልባቸው እንዳይሆኑ መጨቆኛ ነው እያሉ መልሰው መላልሰው ነው የሚነግሩን። ከዚህ በፊት ብያቸዋለሁ። ሰከንድ ዌቭ ላይ የተነሱ ሴቶች የአባወራዊ ስርዓት አያስፈልግም፣ ኢጋሊታሪያን ሲስተም ነው የሚያስፈልገው፣ እኩል ነን፣ ሁለታችንም እኩል ነን። አዎ በተፈጥሮ እኩል ነን፣ አዎ ባለን ዋጋ እኩል ነን፣ ግን በሚና የተለያየን። ግን ኖ በሚና የተለያየን አይደለንም፣ ሁለታችንም እኩል ነን የሚል ዲሉዥን ላይ የነበሩ ሴቶች ፓትሪያርኪን እንድንጠላ፣ እንዳንቀበል፣ አባወራዊ ስርዓትን እንድንንቅ አድርገውናል። ሁሉም አባት መጥፎ አልነበረም። ግን መልሰው መላልሰው አባወራዊ ስርዓትን መናድ ሲፈልጉ ሁሉም አባቶች መጥፎ እንዲመስሉን በአእምሯችን ላይ የተሳለ ይመስለኛል። በጣም መልሰው መላልሰው መጥፎነታቸውን የምናውቃቸው አባቶች በጣም ብዙ ናቸው። ለምንድነው ፓትሪያርኪ ስርዓት እንዲወገድ የሚፈልጉት? ለምንድነው አባወራዊ ስርዓት ከዚህ ምድር ላይ እንዲጠፋ የሚፈልገው? ለምንድነው? አዎ ሴቶች ያለ ልክ ኃላፊነት ይወጣሉ፣ ዳብል በርደንድ ናቸው ሴቶች። እንደው ለምንድነው አባወራዊ ስርዓት የማይፈልገው? ለምንድነው ወንድ ዶሚኔት እንዳያረግ የተፈለገው? ለምንድነው ወንዱን ሁሉ ማልፈስፈስ የተፈለገው? ለምንድነው ወንዱን ሁሉ አልቃሻ፣ ስሜታዊ፣ ምንም ነገር ላይ አክቲቭሊ ኢንቮልቭ የማያረግ፣ ጠንከር የማይል፣ በሴት ስር የሚደበቅ እንዲሆን የተፈለገው? ለምንድነው? እኔ አንድ ነገር ልንገራችሁ፣ የኛ ሀገሮቹን አላቅም። የሌላ ዓለም ሴቶችና የሌላ ዓለም ተቋማት የሚሰሩበት አልቲሜት ነገር ግን የእግዚአብሔርን መልክና ምሳሌ የሆነውን ወንድ ለመምታት እንደሆነ ነው ማስበው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ወንድ የእግዚአብሔር ምሳሌና ክብር ነው ይላል። ሴት ደግሞ የወንድ ክብር ናት ይላል አይደል? ለምንድነው ፓትሪያርኪን የጣሉት? ለምንድነው አባወራዊ ስርዓትን የማይፈልጉት? ለምንድነው ወንዶችን ማዳከም፣ ማልፈስፈስ፣ ማስለቀስ፣ በየሶሻል ሚዲያው ደካማ ማድረግ ምንድነው ያስፈልገው? ለምንድነው በጣም ከባድ የሆነ የጾታ ጦርነት እንዳለ በማስመሰል ወንዶችን እንድንጠላ የተፈለገበት አልቲሜት ዓላማ ምንድነው? ሶሻል ሚዲያ ላይ ስትገቡ ሰው ሁሉ የሚጋደል ነው ይመስላችሁ፣ ወንድና ሴት በጣም ስለሚጠላሉ ማለት ነው። ሁሉን ነገር ማለት ትችላላችሁ። ስለ ሴት አንድ ነገር ብትናገሩ ሴት ጠል ተብላችሁ ሌብል ትደረጋላችሁ። ሁሉን ነገር
ማድረግ ትችላላችሁ ነገር ግን ሴቶችን ኮሬክት ማድረግ አትችሉም ለምን ሚሶጂኒ ነው ስም ይሰጣቸዋል ለምንድነው ወንድ እንደ የተጠላው ለምንድነው አባወራው ስርዓት የተጠላው ለምንድነው ወንዶች ያሉበት ነገር ሁሉ እንዲበላሽ የተፈለገው ለምንድነው ወንዶችን ከአቋማቸው ዝንፍ ማድረግ የተፈለገው ለምንድነው ወንዶችን ኮምፎርታብል በሚሆኑበት የሥራ ልክ እየተቀመጡ ያሉት ለምን እንደሆነ ታውቃላችሁ የእግዚአብሔርን ክብርና ምሳሌ ከምድረ ገጽ የማጥፋት አልቲሜት ፕላን አላቸው አልቲሜት ፕላን አላቸው ወደዳችሁም ጠላችሁ ለዚህ የምትከራከሩኝ ካላችሁ I'm more than willing አሁን እየተገሰጸ ያለው እየተጎዳ ያለው ተጠያቂ የሆነ ያለው ያጠፋ ወንድ አይደለም በአጠቃላይ ወንድ የሚባለው ጾታ ላይ ነው ዓለም በሙሉ የተነሳው ዓለም ወደዳችሁም ጠላችሁም የእግዚአብሔርን ክብርና ምሳሌ ማየት አትፈልግም ለዚህ ነው feminization of a man የተጀመረው ለዚህ ነው ወንዶችን ያለልክ ሴት ማድረግ ላይ የተጠመዱት ይሄን ነገር ላሳያችሁ በ1990ዎቹ ወንድ ሞዴሎች እንዲመስሉ ነበር አሁን ላይ ወንድ ሞዴሎች ይሄን ነው የሚመስሉት ለምንድን ነው ወንድ መታየት የለበትም ወንድ መታየት የለበትም በነገራችን ላይ ባትሉ ይሄ ከዚህ ከምናየው ፊዚካል ወርድ ያለፈ ነው ወደዳችሁም ጠላችሁ ለምንድን ነው ከልክ ያለፈ ግብረ ሰዶማዊነት እየተስፋፋ ያለው ለምንድን ነው በጣም እያሰማመሩ ግብረ ሰዶማዊነትን የሚያወሩልን እንካራ ወንድ አይፈልግም ብዙ ባክላሽ እና ብዙ ማይፈልጉ ክሌሞች ቢመጡበትም
ይሄንን ሰው ለምንድን ነው ዓለም ላይ ያለ ወንድ ሴት የሚጠላው? ለምንድን ነው የሚጠሉት? ለምንድን ነው የምትጠሉት ብላችሁ ስትጠይቋቸው Do you know who Andrew Tate is? I hate that guy. If you are listening, Andrew Tate, you are weird. Trafficker. I'm gonna find you and peg you, Andrew Tate, and stick it in your... Don't even with me, bro. You are a loser. Andrew Tate, get the over it. Move on with your life. I don't listen to bold men. And ugly. You suck. I hate you. I think he's a little bitch boy. He's a face, and he can go himself. Tate is? Yeah, Do you like him? not really. Or don't you like him? Because he's misogynistic. Can you define misogyny for me? That men can do all these things and women can't, and like men have to protect women, and You think the woman should protect the men? I think that they can protect each other. I know plenty of women that are stronger than me. Well, yeah, I know, but I'm just... Because he's a misogynistic asshole who Okay, define misogyny. trafficked women. He didn't, though. He did though. Dude, he's my uncle. You're not supposed to say that. Define misogyny. You know what misogyny is? I know, gotta but go do to you the library, know? Do you know? Huh? Like him? No. Why? He's really misogynistic, and like his views, they're so extreme. Define misogyny for me. Yeah, you got me. Why would I like him? Why wouldn't you not like him? He just does a lot of misogynistic things. Like? From what I've seen, it's just like women belong in the kitchen. And I'm not a woman belong in the kitchen type of girl. Do you like him? No, Why? because he's a misogynist. Do you like him? Nope. Wait, why? He's too masculine. አዎ አስገድዶ ደፋሪ ስለሆነ አዎ ሴቶችን እንዲህ ስላረገ አዎ እንዲህ ስላረገ ብለው ሊነግሯችሁ ይችላሉ። ከዛ ውጪ እኔም በራስ አጋጣሚ እንደው ቻት ጂፒቲ የሚባለውን ሰውዬ ጠይቄው ነበር። ወንዶች ስሜታዊ እንዳይሆኑ ወንዶች በቃ ኢሞሽናሊ ኤክስፕሬሲቭ እንዳይሆኑ ስለሚናገር በጣም አደገኛ ነው፣ ከባድ ነው ይሄ ለወንዶች። በሱ ልክ የባለገ የለም፣ በሱ ልክ ስርዓት ያጣ የለም። ከሱ በላይ የወሲብ ፊልሞችን የሚሰራ ድርጅት ወይም ድርጅቱን ሆን ያረገ ሰው የለም። በሱ ልክ በየሚዲያው ብልግናውን የሚያወራ ሰው የለም፣ ስድቦችን የሚያወራ ሰው የለም። በሱ ልክ ብዙ ጤናማ ያልሆነ ነገር የሚያወራ ሰው የለም። ከሌሎቹ ሰዎች በተለየ መልኩ የሚጠላበት ምክንያት ምንድነው? የህግ ክሌሙ እንዳለ በህግ የተጠየቀበት ነገር እንዳለ ሌላ ስርዓት ማጣቶቹ እንዳለው ግን ለምንድነው አንመደረግ መጠላት የማይገባ ነገር ውስጥ የገባው? ለምንድነው ከዚህ በፊትም ሬድ ፒል ኮንተንት የሚሰሩ ሰዎች ለምንድነው ዲሞኔታይዝ የተደረጉት? ለምንድነው እንዲወርዱ የተደረጉት? ሌሎቹ ክሌሞች እንዳሉ እዚህ ጋር ደግሞ የምታዩበት ወንዶች እንደ ታላቅ ወንድም እንዲያዩት እንደ ፋዘር ፊገር ወይም ደግሞ ክፍተታቸውን እንደሞላላቸው ሰው እንዲያዩት ያረጋቸው አንድ ሌላ ትልቅ ምክንያት አለ። አንዳንድ ሰዎች ኢቭን የፓስተርስ ምናምን የሚባሉ ሰዎች ማስኪሊኒቲ እንደሱ አይደለም፣ ማስኪሊኒቲ እንደሱ አይደለም። ማስኪሊኒቲ እንዴት እንደሆነ ላላሳያችሁት ወንድ ማስኪሊኒቲ እንዲህ አይደለም ማለት አትችሉ። የሚችለውን የሚያቀውን ተናገረ፣ የሱን ሳይድ። እናንተ የእናንተን ሳይድ መናገር ስትችሉ this is toxicity፣ ይሄ ቶክሲክ ነው መማር አይጠበቅባችሁም እያላችኋቸው፣ ታናናሽ ወንድሞች ግን እሱን ነው እያዩት ያሉት። ምክንያቱም በህይወታቸው ያለውን ያባት ቮይድ የታላቅ ወንድም ቮይድ ሞልቶላቸዋል። ወደዳችሁም ጠላችሁ ከክሌሙ ውጪ ዲሲፕሊን ያስተምራቸዋል። ወንድ ሁኑ ይላቸዋል። ኢሞሽናል አትሁኑ፣ ወደዳችሁም ጠላችሁም ቫልዩአችሁ ያለው በምትሰሩት ነገር ነው ይላቸዋል። ይሄንን የሚነግራቸው ወንድ በህይወታቸው የሌለው ወንዶች እንዴት ነው እንደ ታላቅ ወንድምና አስፓየር እንደሚያደርጉት ሮል ሞዴል ማያዩት? እንዴት ነው ማያዩት? ለረጅሙ ጊዜ ወንዶች በህይወታቸው የሚያዩት ሮል ሞዴል ስለሌላቸው የሚከተሉት ወንድ ስለሌላቸውና ሁሉ ጊዜም ቢሆን እንዲህ መሆን የለብህም እንዲህ መሆን የለብህም እንዲህ መሆን የለብህም የተባለ ወንድ መሆን ያለበትን የነገረው ትክክለኛ ምንጭና ሚንስ ስለሌለው ይሄ ወንድ ትክክለኛነትን ከአንድሪው ቴት ነው የተማረው።
what's true masculinity ብሎ አንድ ትንሽ ወንድ ሲጠይቅ አትነግሩትም አታሳዩትም ሮል ሞዴል ሆናችሁ አታሳዩትም ስለዚህ የሚያገኘውን ሪሶርስ ኮንሱም ከማድረግ ወደ ኋላ አይልም enough resource ላልተሰጠው ወንድ ፍለፊት የሚያገኘውን ግራብ አለ ማድረግ አይችልም true masculinity ምንድነው ትክክለኛ ወንድነት ምንድነው ትክክለኛ ፋዘር ፊገርነት ምንድነው ሲል መሆን የሌለበትን የተነገረው ወንድ የሚፈልገውን ነገር ያየበትን ወንድ አለ መከተል አይችልም በጣም የገረመኝ ነገር የዩኬ ገቨርንመንት በጣም ትልቅ በጀት አድርጎ ከየትምህርት ቤቱ ላይ እድሜያቸው ከ5 በላይ የሆኑ ትልልሽ ልጆች ጋር የገባ ሚሶጂኒ እንዳይኖር አስተማሪዎቹን ማሰልጠን እንጀምራለን አለ ልክ ይሄ ሰውዬ ሲፈታ ማለት ነው የ5 ዓመት ልጅ ህፃን ልጅ ሚሶጂኒ ምንድነው ሴትን መጥላት ምንድነው እኔ ያቃል ብዬ አላስብም ትንንሽ ልጆች አሉ ሴትን መጥላት አይደለም ሴትስ ምንድናት ወንድ ምንድነው የሚለው ነገር ራሱ ያን ያህል በልክ ለዩት ሁላ አይመስልኝም ግን ሴት ጠልነት ምን ማለት እንደሆነ ለ5 ዓመት ልጆች እናስተምራለን አሉ ምክንያቱም አንድሪው ቴት የፈጠረው ኔጌቲቭ የሆነ ኢሜጅ አለ ቶክሲክ የሆነ ማስኩሊኒቲ አለ ይሄው የዩኬ ገቨርንመንት ወላጆችን ሳያስፈቅድ የወላጆችን ይሁንታ ሳያገኝ ኮምፕሬሄንሲቭ ሴክሹዋል ኤዱኬሽን ወይም የወንድና ወንድ ግንኙነት የሴትና ሴት ግንኙነት አባትና አባት እናትና እናት ሲኖር የሚል ትምህርት ለዚሁ ለማህበረሰቡ ሰጥቷል ነገር ግን ያንድ ሰውዬ ኢንፍሉዌንስ ግን የዩኬን ገቨርንመንት that's what I really feel you know I used to love going to school to pick my kids up if you look at what's being used in the schools it's stories that show that some families have 2 mummies and some families have 2 daddies what's so wrong with that I mean there's nothing wrong with that he's going to learn that in primary school I mean in secondary school anyway but I'm with the parents who the kids are younger there like from the age of 4 teaching them they're still they're children well, let they're still kids the whole chant let kids be kids if someone came and sat in front of you and told you that learning about Islam at the age of 4 was too much and not age appropriate how would that make you feel for me learning about something especially religion you're learning about all they're not specifically going to say to you you're learning about Islam I think it's a totally different extreme from religion to LGBT learning As the row has, this opinion has changed in the recent months because he believes the school's equality lessons have missed the mark. Prior to what's happened in the school, not one case, I'm sure, has anybody ever questioned if there's 2 dads or 2 moms. I don't think everybody's gone with the flow. It's fine. But what's wrong with learning about 2 dads and 2 moms? Because if you're 4 years old and you're coming home, you got a dad and a mom. 4-year-old comes in and says, well, I've just been told there's 2 moms. Where's my second mommy? How do you explain that one? አያችሁ ዓለም ለምን እንደሚሟገት አያችሁ አንድ ሰውዬ ስለ ማስኩሊኒቲ ሶሻል ሚዲያ ላይ ሰርቶ ዓለምን አውቋል የያንዳንዱ ሀገር መንግስት ደግሞ በጣም የሚያሳስበው ትልቁ ነገር የተመሳሳይ ጾታ ሰዎች ዲስክሪሚኔሽን እንዳይደርስባቸው የተመሳሳይ ጾታ አፍቃሪዎች ዲስክሪሚኔሽን እንዳይደርስባቸው ይጥላቻ እንዳይደርስባቸው in the expense of ተቃራኒ ጾታ የሚወደውን ሰው ነው አይገርማችሁም ያንዳንዱ ዓለም መንግስት ምን እንደሚያስጨንቀው የአንድሪው ቴት ልብ ዓለምን ያውካል አይገርማችሁም ወንዶች ኢሞሽናል እንዳይሆኑ ያበረታታል ወንዶች ኢሞሽናል እንዳይሆኑ ይበረታታል and then is this ይሄ ነው ሊያስጠላው የሚችለው አልኩኝ በግ ከሚጠይቅበት ጉዳዮች ውጪ ይሄ ነው ሊያስጠላው የሚችለው ያደለን ዘመን ላይ እኮ የኛ ሀገር ወንድ እንባምባ ካለውና ትንሽ ስሜታዊ ከሆነ በየሶሻል ሚዲያው እንደሚያለቅሱት ወንዶች ከሆነ እኮ ውትድርና ይላክ ነበር ታውቁ ነበር ሶ ወንዶች ኢሞሽናል እንዳይሆኑ ስሜታቸውን ሰፕረስ እንዲያረግ ያረጋቸዋል ኤክስኪውዝ ሚ ታዲያ እንደ ያልነበርም መሆን ያለበት ዓለም አቀፍ ድርጅቶችና ማህበራዊ ሚዲያው የሚያበረታታው ወንድነት ለሴት ቀረብ ያለው ነው
የሚያበረታታው ወንድነት ስሜታዊ ሆነውን ነው። የሚያበረታታው ወንድነት ልስልስ ያለውን ነው። ዓለም አቀፍ ተቋማትና ሶሻል ሚዲያው የሚያበረታቱት አባት ልክ እንደ ሴት ልጁን በጀርባው አዝሎ ልጁን እንደ ሴት ቴክ ኬር የሚያረጋውን እንደ ወንድ አላልኩም እንደ ሴት ቴክ ኬር የሚያረጋውን ነው የሚያበረታቱት። ለምንድነው ዓለም አቀፍ ድርጅቶች ሶሻል ሚዲያ ወንድ የሆነውን ወንድ ለምንድነው ይጠሉት? ወይስ ወንድ የሆነውን ወንድ ሽፋን የማይሰጡት ለምንድነው? አባወራ ምንለውን ወንዱን ለምንድነው ሽፋን መስጠት ያቃታቸው? ወዳጄን ታውቁታላችሁ ሄኖክ በጣም ብዙ ቦታ ለኢንተርቪው ይጠራል። ልፋ ቢለው ይሄዳል። የተጠራበት ቦታ ሁሉ ቪዲዮ አይለቀቅም። ማህበረሰቡን ይረብሻል። የማህበረሰቡ ንቃተ ህሊና አባወራነትን አንተ በምትለው መልኩ ስላልተረዳውና ስለማይፈልገው ይሄ የሚመች አይመስለንም ተብሎ ብዙ ቦታ ላይ ተቀባይነት የለውም የሱ ኢንፎርሜሽን። እዚህም ነው ራሱን በጣም አክቲቭሊ ሶሻል ሚዲያ ላይ የማያወጣው። cuz it's pointless። ሰው ኢቭን አንዳንድ ሚዲያዎች ለእናንተ አይምሮ ይጠነቀቁላቸዋል። የሰው ንቃተ ህሊና ይሄንን ኢንፎርሜሽን ለመቀበል ዝግጁ ስላልሆነ ነው እንደዚህ አይነት ኢንፎርሜሽን አንሰጠውም ብለው ይተምኑላቸዋል። እና ሁሌም ለቅሶና የሚያስቅ ነገር ይጋብዟቸዋል ከህይወት ጋር አጣልተዋችሁ ማለት ነው። ለምንድነው ፓትሪያርኪ እየተጠላ ያለው? ለምንድነው አባወራዊ ስርዓት የተጠላው? ኦርደር ነዋ፣ ስርዓት ነዋ፣ ዲሲፕሊን ነዋ፣ ሲስተም ነዋ። በአባወራዊ ስርዓት ውስጥ እንደ ልብ የሚባል ነገር የለም። እንደፈለግ መብቴ ነው ስሜቴ ነው ማለት የሚባል ነገር የለም። የምትፈሩት አካል አለ፣ የምታዩት አካል አለ፣ ዲሲፕሊን ያረጋችሁ አካል አለ። ስለ አባወራዊ ስርዓት እንዲህ በቀላሉ የምናወራው ጉዳይ አይደለም። ግን ሶሻል ሚዲያ ሁሉ ሊያጠፋው የፈለገው ይሄ የወንድ ኢሜጅ እንዳለ በደንብ እንድታቁልኝ ይፈልጋለሁ። ሶሻል ሚዲያ የጠላው የወንድ ኢሜጅ አለ። ሶሻል ሚዲያ ጠንካራ የሆነውን ፕሮቴክተር የሆነውን አባወራ ፊገር የሆነውን ጠንካራ ማኒፑሌት የማይደረገውን አቋም ያለውን ወንድ የሆነውን ወንድ ሶሻል ሚዲያ አይወደውም። እሱንም ፕሬዝ ማድረግ አይችልም። በየሚዲያዎቻችን የምናያቸው ሲትኮሞች፣ የሚያስቁ ድራማዎች ሁሉ ወንዶች የሚናቁባቸው፣ ወንዶች የሚሰደቡባቸው፣ ወንዶች እንደው ምንም እንዳልሆኑ የምናይባቸው ናቸው። ራይት? ደስ ይላል፣ ያስቃል። ቀድሞ በስልጣን የነበረው፣ ቀድሞ ይጨቁነን የነበረው፣ ቀድሞ ይረግጠን የነበረው ጀንደር ግሩፕ ሲረገጥ ማየት በጣም ያስደስታል። ያ ግን የፌሊየር መጀመሪያ ነው። ለእንደዚህ አይነት ነገር የሳቀ ትውልድ መጨረሻው ከባድ ነው የሚሆነው። እና ብዙ ጊዜ በየአቅጣጫው ማስኪሊኒቲ እኮ እንዲህ አይደለም፣ ወንድነት እንዲህ አይደለም ከማለት ውጪ ኢን ፕራክቲስ ያሳዩን ሰዎች የሉ፣ ኖረው ያሳዩን ሰዎች የሉ። ከዚህ በኋላ አንድሪው ቴትን ማየት የለባችሁ ምክንያቱም ቶክሲክ ማስኪሊኒቲ ዲቨሎፕ ታረጋላችሁ የሚሉት ወንዶች በአጠቃላይ እነሱ ራሱ ወንድ ሆነው ወንድነትን ማሳየት አልቻሉ። በጣም የገረመኝ ነገር በቅርብ ጊዜ የሆነ ቦክሲንግ እንትን ላይ ተሸነፈ አሉ። ከዛን በጣም ብዙ ወንዶች ነበሩ ሲቀልዱበት የነበረው። ከዛን ሴቱም አይደለም ወንዱም ይጠላዋል እንዴ በዚህ ልክ አልኩኝ። ለካ ሰውየው ባሩን በጣም ከፍ ስላረገና ብዙ ሰዎች ስለማይደርሱበት ለካ ጀለሲም አለ አልኩኝ። ለካ ስም መስጠትም አለ አልኩኝ። ስም በመስጠት በጣም የማላምነው ለምንድነው እኔንም እንደዛ ስላላችሁኝ ሴት ጠል ስለምትሉኝ ብዙ እንትን ይላል ብዬ አላስብምና ለምንድነው ማህበራዊ ሚዲያው ይሄ ጠንከር ያለውን ወንዳው እንዲሆነውን አባወራ ፊገር የሆነውን የጠላው? ለምንድነውስ ማህበራዊ ሚዲያው አባት የጠላው? ለምንድነውስ ፓትሪያርክ የተጠላው? አባወራዊ ስርዓት የተጠላው ለምንድነው? አባወራዊ ስርዓት እኮ ማረፊያ ነበረ። አባቶች እኮ ፕሮቴክተሮች ነበሩ። አባቶች እኮ ዋጋ የሚከፍሉልን ነበሩ፣ መከበሪያችን ነበሩ እኮ። ግን አሁን ዘመኑ ያባት አይደለም። ዘመኑ የሰነፍ ወንዶች ነው። ዘመኑ ያስመሳይ ወንዶች ነው። ዘመኑ ለሴት መብት እንቆረቆራለን ለሚሉ ጉዳይ ለሴት የሆኑ ወንዶች ዘመን ነው።
ዘመኑ የአባት አይደለም ዘመኑ የወንድ አይደለም ዘመኑ የማስኪልን አይደለም ዘመኑ ለሴት ቀረብ ያሉ የወንዶች ዘመን ነው ስለዚህ በዚህ ዘመን ላይ የእግዚአብሔር ምሳሌና ክብር የሆነው ወንድ ኢሜጅ መጥፋት ያለበት ዘመን ላይ አባወራዊ ስርዓት ቢፈለግ ይገርም ነበር አባወራዊ ስርዓት ቢወደድ ይገርም ነበር አባወራዊ ስርዓት ላይ ኖሮ አባትነትን ያላሳያችሁ ወንድነትን ያላሳያችሁ ማስኪሊኒቲ ምን እንደሆነ ያላስተማራችሁ ወንዶች ካላችሁ ባካችሁ በራሳችሁም ቢሆን ተማሩ አንዳንዶቻችን የተማርነው ነገር ሰው አስተምሮን ሳይሆን ሰልፍ ሜድ ሆነን ነው ራሳችን ተምረን ነው ስለዚህ አባት ስላልነበረኝ ይሄን አልተማርኩም አባቴ ይሄን አላሳየኝም አባቴ እንዲህ አላረገልኝም ብለን በኤክስኪውዝ የምናልፍበት ዘመን አይደለም ብዙዎቻችን ከቀደሙቱ ስላልተማርን ማለት ነው ስለዚህ ፓትሪያርኪ በሚጠላበት ፓትሪያርኪ እንዲህ በሚንጓጠጥበት ዘመን ላይ ወንድ መሆን መቻል በጣም አቅም ይጠይቃል አቅማችሁን ሁሉ ተጠቅማችሁ ወንድ ለሆናችሁ ወንዶች ደግሞ ራሳቸውን የሚሰጧችሁ የሚገዙላችሁ ሚስቶች አሉ ምን ታመጣለህ ኩል ነኝ የምትል ሳይሆን የምትገዛልህ ሚስት አለች ብቻ አንተ ራስ ላይ ስራ ብቻ ማንነት ላይ ስራ ብቻ አንተ ወንዱን ብቻ አንተ አባወራውን ብቻ ለሚስት ዋጋ ለመክፈል ለልጆች ዋጋ ለመክፈል ተዘጋጅ በዚህ ዘመን ከ1900 ጀምሮ አረ ከቀደመውም ዘመን ጀምሮ አባወራዊ ስርዓት ሲጠላ ነበር በዚህ ዘመን አይወደድም ለምን አባወራዊ ስርዓት ሰማያዊ ስርዓት ማሳያ ነው አባወራዊ ስርዓት የዲቫይን ኦርደር ማሳያ ነው አይደል እግዚአብሔር አባት ነው አይደል ምንለው የሱ ኦርደር ማሳያ ነው ወደዳችሁም ጠላችሁ ይሄን አባትነትን አቢዩዝ የሚያደርጉ ወንዶች አሉ በጣም ብዙ አሉ ግን አብዛኛው ወንዶች አባወራዊ ስርዓትን አዛቡት ማለት አበላሹት ማለት አባወራዊ ስርዓት ልክ አይደለም ማለት አይደለም ኤኒዌይ የሚጠቅመን ትልቁ ነገር አባይድ ማድረግ ነው መታዘዝ ነው እሺ ማለት ነው ኦኬ ወንድሞናችሁ ሴቶች የሚጠቅማችሁ ነገር ማመጽ ሳይሆን እሺ ማለት ነው ለአንዳንድ ስርዓቶች መገዛት ነው ስፔሻሊ ሰማያዊ ለሆነ ስርዓት መገዛት ነው ለመንግስት ስርዓት እንገዛለን አይደለም ለሰማያዊ ስርዓት በህይወት አጋጣሚ አባቶች ቤት ውስጥ ሳይኖሯችሁ እናቶችን አይታችሁ የእናቶችን በደል ብቻ አይታችሁ ወይም ደግሞ ጤናማ ያልሆኑ አባቶች በህይወታችሁ አጋጥሟችሁ አቢዩዝን መደብደብን ስካርንና ማይገባ ነገርን አይታችሁ ያደጋችሁ ወንዶች አይ እንደሱ አይነት አባት አልሆንም ብላችሁ ትክክለኛ አባት ፊገርን ያላገኛችሁ ወንዶች በራሳችሁ መማር ትችላላችሁ ለእናቶች ማዘን ብቻ ለእናቶች መራራት ብቻ ትክክለኛው ወንድነት ቢውልድ አያደርግላችሁም አንዳንድ ነገር ላይ መጨከን ይገባችኋል አንዳንድ ማንነትን በስራችሁ ነው የምታመጡት እና እንዲህ መሆን የለብኝም ብዙ ብላችሁ ሊሆን ይችላል ዛሬ ግን መሆን ያለባችሁን ራሳችሁን አስለምዱ አባወራዊ ስርዓት ፒላር ነው አባወራዊ ስርዓት ስትራክቸር ነው የስትራክቸር ማሳያ ነው የዲሲፕሊን ማሳያ ነው ጠላ ነው ማልጠላ ነው ምድሪቷ በሌላ ሲስተም ባትመራም አባወራዊ ስርዓት እንግዲህ የሰማይ ሐሳብ ነው እስቲ ተወያዩበት ለምንድን ነው እዚህ ጋር የደረስነው ለምንድን ነው ፌል ያደረግነው የሚለውን ነገር እስቲ ተወያዩበት አባወራዊ ስርዓት እንኳን ሜንቴን ባልተደረገበት ሁኔታ ግን ያባወራን ሚና እየተወጣችሁ ያላችሁ እናቶች እናመሰግናችኋለን ግን ወደ ሚናችሁ ተመለሱ እና ወንድ ልጆቻችሁን ጤናማ ለሆኑ አጎቶች ለአያቶቻቸው ለታላቅ ወንድሞቻቸው ጠንከር ብለው እንዲያድጉላችሁ ነገ የሚጠብቋችሁ ወንዶች ያስፈልጓቸዋል ወዳችኋለሁ